ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። 4 የሚደርሱ የተቃውሞ ፖለቲካ ፓርቲዎች ከመጪው ምርጫ ራሳችንን ልናገል እንችላለን ሲሉ ይፋ አድርገዋል። ዝርዝሩ የዜናችን ትኩረት ነው። በዛሬው ዕለት በተለያዩ ማህበራዊ ትስስር ገጾች የኢትዮጵያ ሀገር መከላከያ ሰራዊት በትግራይ የሚገኙ ወታደራዊ ተቋማትን ለመቆጣጠር እንቅስቃሴ ጀምሯል፣ ለትግራይ ክልል ጊዜያዊ አስተዳደርም አሳውቋል ሲሉ እየዘገቡ ይገኛሉ። ይህ መረጃ ምን ያክል እውነት ነው እንመለከተዋለን። በሶማሊያ ክልል ኦጋዴን የሚገኘው ነዳጅ መቆጣጠር ያለብን እኛው ነን። ህወሓት የከሸፈበት ቂም የቋጠረበት የሶማሌ ክልሉ ግራንድ ፕሮጀክት ነው ተብሏል። ከወደ ጅግጅጋ በጉዳዩ ዙሪያ ቁልፍ መረጃ ያጋሩንን አንድ የፖለቲካ ተንታኝን ጉዳይ በዜናችን የምናገራችሁ ይሆናል። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የኢትዮጵያ ሀገር መከላከያ ሰራዊት በትግራይ የሚገኙ ወታደራዊ ተቋማትን ለመቆጣጠር ለትግራይ ክልል ጊዜያዊ አስተዳደር ከወዲሁ እወቁልኝ ሲል መልእክት አስተላልፏል የሚሉ መረጃዎች በዛሬው ዕለት በማህበራዊ ትስስር ገጾች እየተሰራጩ ይገኛሉ። ይህ ጉዳይ ምን ያክል እውነት ነው? ተከታዩ ዘገባ ምላሽ አለው። የኢትዮጵያ ፌዴራል መንግስት በትግራይ ክልል የሚገኙ የመከላከያ ሰራዊት ካምፖችን ለመቆጣጠር ሰራዊቱን ወደ ክልሉ እንደሚያሰማራ ለክልሉ አመራሮች ማሳወቁን አፍሪካ ኮንፊደንሻል የተባለ የመረጃ ምንጭ መዘገቡን በሀገር ውስጥ የሚገኙ የተለያዩ የማህበራዊ ትስስር ገጾች ያሰራጩት መረጃ ያሳያል። እነዚህ ድረገጾች በምንጭነት የጠቀሱት አፍሪካ ኮንፊደንሻል ይህንን ዘገባ አጠናቅረው በፈረንጆቹ ያሳለፍነው ግንቦት 17 ባወጣው ዘገባ ነው። በመሆኑም ይህ ዘገባ አዲስና ሰሞነኛ ክስተት ስላለመሆኑ ማረጋገጥ ችለናል። ከዚህ ውጭ በፌዴራል መንግስት በኩል የቀድሞ ወታደሮች ጥሪ እንደተደረገላቸውና ምናልባትም በግልፍ ሀገራት የተቀሰቀሰውን አዲስ ጦርነት ሰበብ በማድረግ የፌዴራል መንግስት በትግራይ ወታደራዊ ዘመቻ ሊያካሄድ እንደሚችል ዘገባው መላምቱን ያስቀመጥበትም ነበረ። በትግራይ ክልል በኩል ደግሞ የሸቀጦች ዋጋ በከፍተኛ መጠን መጨመራቸውን አፍሪካ ኮንፊደንሻል የተባለው የመረጃ ምንጭ በፈረንጆቹ መጋቢት 17 ባወጣው ዘገባው ላይ ጠቅሰዋል። ከዚህ ውጭ ምንጩ ወደ ትግራይ ክልል ድንበር የተጠጉ የመንግስት ወታደሮች ወደ ክልሉ ገብተው ወታደራዊ ብዙዎችን እንደሚቆጣጠሩ ቢገልጽም በዘገባው የጠቀሰው አንድም የተረጋገጠ የመንግስት ምንጭ የለም። አፍሪካ ኮንፊደንሻል ይህ የፌዴራል መንግስቱ እንቅስቃሴ በአፍሪካ ቀንድ ላይ ከፍተኛ ፖለቲካና የጸጥታ ለውጥ ሊያስከትል እንደሚችል በዚሁ ዘገባው አትቶ ነበረ። ይሁን እንጂ የፌዴራል መንግስቱ ሰራዊቱን ወደ ትግራይ ክልል የማስገባት ፍላጎት እንዳለው ለክልሉ አመራሮች ቢያሳውቅም የክልሉ አመራሮች ፈቃደኛ አልሆንም ሲል ያጠናቀረው መረጃም ነበረ። ምንጩ ይህንን ቢልም የትግራይ ክልል ጊዜያዊ አስተዳደር እንደዚሁም የህወሓት ምክትል የሆኑት አቶ አማኑኤል አሰፋ ርዕዮት ለተባለ መሰረቱን ባህር ማዶ ላደረገ የዩቲዩብ ገጽ በሰጡት ቃለ ምልልስ መረጃውን አስተባብለው ነበረ። አቶ አማኑኤል እስካሁን ድረስ ከፌዴራል መንግስቱ የቀረበ ምንም አይነት ጥያቄ የለም ሲሉ በወቅቱ ተናግረው እንደነበረ ለማወቅ ችለናል። ከዚህ ውጭ የመረጃ ምንጩ የፌዴራል መንግስትና በትግራይ ክልል የሚንቀሳቀሱ የፖለቲካ ኃይሎች በትብብር በመስራት የክልሉን የጸጥታ ሁኔታ ለማረጋጋትና የጊዜያዊ አስተዳደሩን ስራ ለማጠናከር ጥረት ሊያደርጉ እንደሚችሉ ጠቁሞ የነበረ ሲሆን የጸጥታ ስራውን በዋናነት የትግራይ ሰላም ኃይሎች ወይም ቲፒኤፍ እንዲረከቡ የሚደረግበት ሁኔታ በትንታኔው ተመላክቶ ነበር። በዚህ ጉዳይ ላይ እስካሁን የፌዴራል መንግስት ምላሽ አልሰጠበትም። የሰዓቱ ዜናችን እንደቀጠለ ነው። ትብብር ለኢትዮጵያ አንድነት በአማራና በትግራይ ክልሎች ሙሉ በሙሉ በኦሮሚያ ክልል በከፊል እንደዚሁም በቤኒሻንጉል ጉሙዝ ክልል መተከል ዞን ያለው የምርጫ አሰብ ሁኔታ ካልተስተካከለ ከምርጫ ራሳችንን ልናገል እንችላለን ሲል ይፋ አድርገዋል። ቅንጅቱ በእነዚህ አካባቢዎች ዋስትና እስካላገኘ ድረስ የፖለቲካ እንቅስቃሴ ከማድረግም እቆጥባለሁ ባይ ነው። ቅንጅቱ በእነዚህ አካባቢዎች ሁኔታዎች በአስቸኳይ ፖለቲካ መፍትሄ ተሰጥቷቸው የእጩዎች ደህንነት ዋስትና እስካላገኘ ድረስም ይፋይና የአደባባይ ፖለቲካ እንቅስቃሴ ከማድረግ እቆጥባለሁ ባይ ነው። በዚህ መነሻ ምን እንደሆነ በግልጽ ያልጠቀሰውን እርምጃ በቀጣይ ለህዝብ ይፋ እንደሚያደርግ ነው ያስታወቀው። ጉዳዩን በተመለከተ ለኢትዮጵያ ብሔራዊ ምርጫ ቦርድ በደብዳቤ ማሳወቁን ያመላከተው ቅንጅቱ ከታጠቁ ኃይሎች ጋር ችግሮችን በድርድር ለመፍታት ፍላጎት አላሳየም ያለው መንግስት ለጥያቄዎች መልስ ሳይሰጥ ሀገር እርስ በርስ ጦርነት ውስጥ ባለችበት ሁኔታ ወደ ምርጫ እየተንደረደረ ይገኛልም ሲል ነው የወነጀለው። ቅንጅቱ ከ5 ወራት በፊት መንግስት ኢትዮጵያ የገባችበትን የእርስ በርስ ጦርነት በሰላም መንገድ ብቻ እንዲፈታ፣ የፖለቲካና የማንነት እስረኞች እንዲለቀቁ፣ የፖለቲካ ምህዳሩ ማነቆዎች እንዲወገዱና ምርጫ ለማካሄድ አስቻይ ሁኔታዎች አለመኖራቸውን ጠቅሶ እርምት መጠየቁን የዶይቼ ቬለ ዘገባ ያሳያል። ምንም እንኳን መንግስት ለድርድር ዝግጁ መሆኑን ደጋግሞ ቢገልጽም ከታጠቁ ኃይሎች ጋር ችግሮችን በድርድር ለመፍታት ፍላጎት አላሳየም ያለው ይህ ቅንጅት ለጥያቄያችን ጆሮ ዳባ ልበስ በማለት ሀገር እርስ በርስ ጦርነት ውስጥ ባለችበት ሁኔታ ወደ ምርጫ እየተንደረደረ ይገኛል ባይ ነው። እንዲያም ሆኖ ቅንጅቱ ለጀመረው ሰላማዊ ፖለቲካ ትግል ቁርጠኛ ስለመሆኑ ገልጾ መያድ፣ እናት ፓርቲ፣ ኢህአፓና አማራ ጌናዊ ንቅናቄ ያቀፈው ቅንጅቱ ከፍተኛ ጸጥታ ችግር አለባቸው ያላቸው አማራና ትግራይ ክልሎች ሙሉ በሙሉ ኦሮሚያ ክልል በከፊል እንደዚሁም ቤኒሻንጉል ጉሙዝ ክልል መተከል ዞን ያላቸው ለምርጫ አስቻይነት እጅግ አደጋች መሆኑን ተረድተናል ባይ ነው። የቅንጅቱ ጸሐፊ እንደዚሁም የኢህአፓ ፕሬዝዳንት አብርሃም ሃይማኖት በጉዳዩ ዙሪያ በሰጡት ምላሽ አስቻይ ሁኔታ ካልተፈጠረ ከምርጫው ልንወጣ እንችላለን ብለዋል። ቅንጅቱ በተለይ አማራ ክልል የጦርነት አውድማ ተብሎ በሚገለጥ ሁኔታ ውስጥ ስለመሆኑና ንጹሃን ዜጎች በከባድ መሳሪያ ጭምር እየተገደሉ ስለመሆኑ ገልጾ በብርቱ እንዳሳስበው ጠቁመዋል። ሁኔታዎቹ በአስቸኳይ ፖለቲካ መፍትሄ ተሰጥቷቸው የእጩዎቹን ደህንነት ዋስትና እስካላገኘ ድረስ በተጠቀሱ አካባቢዎች ለመንቀሳቀስ ስለሚከብደንም ይፋይና የአደባባይ የፖለቲካ እንቅስቃሴ ከማድረግ እንቆጥባለን ሲል ቀጣይ እርምጃዎቻቸውን ለህዝብ ይፋ እንደሚያደርጉ አስታውቀዋል። ከዘንድሮ ሀገር አቀፍ ምርጫ ጋር በተያያዘ አንድ ጉዳይ እናገራቸው።
ህዳሴ ፓርቲ በአዲስ አበባ ከፍተኛ ቁጥር ያላቸው እጩዎችን ያቀረበ ፓርቲ ሆኗል። ለሰባተኛው ሀገር አቀፍ ምርጫ የፖለቲካ ፓርቲዎች ለአዲስ አበባ ምክር ቤት እንደዚሁም ለህዝብ ተወካዮች ምክር ቤት ያቀረቧቸው እጩዎች ቁጥር ይፋ እየሆነ ይገኛል። በዚህ መሰረት ህዳሴ ፓርቲ ለከተማ ምክር ቤት 142 እና ለህዝብ ተወካዮች ምክር ቤት 23 እጩዎችን በማቅረብ በድምሩ 165 እጩዎችን በማስመዝገብ ከፍተኛ ተወዳዳሪዎችን ያቀረበ ፓርቲ ሆኗል። በመከተልም ብልጽግና ፓርቲ ለከተማ ምክር ቤት 143፣ ለፓርላማ 20 በድምሩ 154 እንደዚሁም ትብብር ለኢትዮጵያ አንድነት ለከተማ ምክር ቤት 132 ለፓርላማ 22 በድምሩ 152 እጩዎችን በማቅረብ በተወዳዳሪዎች ብዛት ሁለተኛና ሶስተኛ ደረጃን አግኝተዋል። ህዳሴ ፓርቲና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ለ23 የአዲስ አበባ የህዝብ ተወካዮች ምክር ቤት መቀመጫዎች የሚወዳደሩ ሙሉ እጩዎችን ያቀርቡ ብቸኛዎቹ ፓርቲዎች ሆነዋል። ይሁን እንጂ አንድም የፖለቲካ ፓርቲ ለሁሉም የአዲስ አበባ ከተማ ምክር ቤት ሙሉ 158 መቀመጫዎች የሚሆኑ እጩዎችን አላቀረቡም። ለአዲስ አበባ ምክር ቤትና የፓርላማ መቀመጫዎች እጩ ያቀረቡ የፖለቲካ ፓርቲዎች ብዛት 21 ሲሆን ለአዲስ አበባ የፓርላማ ወንበሮች የሚወዳደሩ 3 እና ለከተማ ምክር ቤት የሚወዳደሩ 7 የግል እጩዎች መኖራቸውን ኢትዮጵያ ኢንሳይደር ዘግበዋል። ወደ መጨረሻ ጉዳያችን እናምራ። በምስራቁ ኢትዮጵያ ሶማሊያ ክልል ኦጋዴን የሚገኘው ነዳጅ መቆጣጠር ያለብን እኛው ነን። ህወሓት የከሸፈበት ቂም የቋጠረበት በሶማሊያ ክልል የነበረው ግራንድ ፕሮጀክት። የዚህ መረጃ ምንጫችን የጅግጅጋው የፖለቲካል ኢኮኖሚ ጸሐፊ መሐመድ ኦላድ ናቸው። መሐመድ ኦላድ ህወሓት በሶማሊያ ክልል የሚከተለው የፍርሃት ስትራቴጂ ነው፣ ይህ ደግሞ 3 አስርት ዓመታትን እየተሻገረ ነው ሲሉ በጅግጅጋ ስታንዳርድ አነጋጋሪና የበርካቶችን ትኩረት የሳበ መረጃ አጋርተዋል። መሐመድ ባጋሩት ጽሑፍ ብዙዎች ህወሓት ከተላላኪዎቹ ህወሓትና ሄጎ የወጣቶች የመደበኛ ስብስብ ጋር በመሆን ሶማሊያ ክልልን በበላይነት መቆጣጠር ላይ ለምን ሙጭጭ ያለ በማለት ደጋግመው እንደሚጠይቁ በጽሑፋቸው አስፍረዋል። ለእነዚህ ጥያቄዎችም ምላሽ ይሰጣሉ። ጸሐፊው ሂደቱን ለዓመታት ሲከታተለው ተራ ጥላቻ ሆኖ አላገኙትም ይላሉ። ይልቁንስ በሚገባ የታሰበበት የፍርሃት ስትራቴጂ እንጂ ባይ ናቸው። ለ30 ዓመታት ነገር ስራቸውን ሁሉ ሲቃኘው ከነበረው ጥልቅ የተሰላ ስትራቴጂ ከሆነ ፍርሃት እየመጣን ይላሉ። ጸሐፊው ሲቀጥሉ አስገራሚው ነገር ያ ፍርሃት አሁንም ከስልጣን ከተወገደ በኋላ ያልተላቀቃቸው መሆኑ ነው በማለት ከዚህ ፍርሃት በስተጀርባ ደግሞ 3 ዋና ዋና ምክንያቶችን ዘርዝረዋል። ከነዚህ ምክንያቶች መካከል አንደኛው የኢኮኖሚ የበላይነት ወይም የኢኮኖሚ ሞኖፖሊ ስለመሆኑ በጽሑፋቸው ላይ አስቀምጠዋል። መሐመድ ኦላድ ሶማሊያ ክልል በነዳጅ በተፈጥሮ ጋዝና በእንስሳት ሀብት እንደዚሁም ሌሎች የተፈጥሮ ሀብቶች የታደለ ምድር ነው በማለት ህወሓታውያን ይህንን ሀብት እንደ ግል ንብረታቸው በቁጥጥራቸው ስር ማድረግ ቁልፍ ግባቸው እንደነበረም ይጠቁማሉ። ለዚህ ደግሞ ጥቂት ጉርሻ በጥቅም ለተሳሰሯቸው ግለሰቦች በማቀበል ህዝባችንን ከተፈጥሮ ሀብቱ ትሩፋት ሆነ ብለው ይገፉታል ባይ ናቸው። ዋነኛ ዓላማቸው የራሳቸውን ጀነራሎች፣ ነጋዴዎችና ታማኞቻቸውን ማበልጸግ ነበር ያሉ ሲሆን ለዚህ ደግሞ አቶ ቴድሮስ የተባሉ ግለሰብ በኦጋዴኑ የነዳጅ ማዕድን የተሰጣቸውን ልዩ ፈቃድ አስታውሰዋል። ጸሐፊ ያስቀመጡት ሌላኛውና ሁለተኛው ምክንያት ክልሉን በመቆጣጠር በማዕከላዊ መንግስቱ ላይ ጫና መፍጠር እንደነበረም አስረድተዋል። የህወሓት ኦሊጋርኪዎች ሶማሊያ ክልልን የራሳቸው ታማኝ አገልጋይ በማድረግ በማዕከላዊ መንግስቱ ላይ ሊፈጥሩ ለሚያስቡት ጫና መደራደሪያ አድርጎ ማቅረብ እግረ መንገዳቸውንም በወቅቱ ራስን የማስተዳደር ነጻነት ሲጠይቅ የነበረውን የኦሮሞ ህዝብ መጨቆን ዓላማቸው እንደነበረ ጽፈዋል። በዚህ እሳባቸው መሰረት ሶማሊያ ክልል በማዕከላዊ መንግስቱና በጎረቤት ኦሮሚያ ክልል ላይ ጫና ለመፍጠር የመልክዓ ምድራዊና የፖለቲካ መሳሪያ ሆኖ እንዲያገለግል አዘጋጅተውት እንደነበረም አጋልጠዋል። በወቅቱ በነበረው ያላስተላለፍ ህወሓት በአማራና በኦሮሞ መካከል ዋነኛው ገዢ ቡድን ሆኖ እንዲወጣም ነበረ ስሌቱ የተሰራው። የዚህ ሁነኛ ማሳያው በ2010 ዓ.ም የተሞከረው የድንበር ግጭት ስለመሆኑ ያስታወሱ ጸሐፊው በወቅቱ በሶማሌና በኦሮሞ ህዝቦች መካከል የተለኮሰው የወሰን ግጭት ሁለቱ ክልሎች ተከፋፍለው እንዲዳከሙና የፌዴራል መንግስቱ ህወሓትን ብቸኛ መፍትሄ አካል አድርጎ እንዲመለከተው ለማድረግ እንደነበረም አትተዋል። ሶስተኛውና የመጨረሻው ነጥብ የትግራይን የበላይነት ማስቀጠል እንደሆነ የተናገሩት ጸሐፊው የህወሓት ትልቁ ፍርሃት የነበረው ሶማሊያ ክልል የተረጋጋና ጠንካራ ከሆነ ለትግራይ ፈተና ሆኖ እንዳይወጣም ነበር ብለዋል። ለዚህ ደግሞ የክልሉን የፖለቲካና የኢኮኖሚ ነጻነት ወይንም ሉዓላዊነት አዳክሞ የድንበር ግጭት በመለኮስ የልማት እንቅስቃሴዎችን እንዳኮላሸም አስታውሰዋል። የእነዚህ ሁሉ ድርጊቶች ዋነኛ ዓላማ ሶማሊያ ክልልን ትንሽና ደካማ ማድረግ ነበር ሲሉ በጸጸት ያሰፈሩት መሐመድ ኦላድ ትግራይን መገዳደር ይቅርና ሶማሊያ ክልል ለራሱ የማይሆን የተነጠለ ድሃ ክልል እንዲሆን ማድረግም ነበር ይላሉ። ጸሐፊው ለዚህ ያቀረቡት ማጣቀሻ በህወሓት መራሹ አገዛዝ በኦጋዴን ነጻ አውጪ ግንባር ላይ ሲደረግ በነበረው ወታደራዊ ዘመቻ ሽፋን የተፈጸመው የዘር ማጥላት ወንጀል ሲሆን ይህ ተራ ነገር አልነበረም ባይ ናቸው። እንደ ጸሐፊው መከራከሪያ ከሆነ ያ ህወሓትን በስልጣን የማቆየት ድርጊት አንድ አካል ነበረ። ዘመቻውም ራሱ ህወሓት ባሰለጠናቸውና ባስታጠቃቸው ኃይሎች አማካኝነት ይፈጸም የነበረ ሲሆን ዓላማውም አንድና ግልጽ ነበር ይላሉ። የዚህ ወታደራዊ ታክቲክ ዓላማ ሶማሊያ ክልልን ማዳከምና አንድ እንዳው ማድረግ እንደነበር አስታውሰው የጥልፍልፍም ህወሓት ስልጣኑ ከተቀማበት 2010 ዓ.ም በኋላ ክልሉን ያለ ግልማጭ እንዲቆጣጠሩና በጉልበት እንዲገዙ በእጃ ዙሪያ ያስቀምጧቸው በነበሩት አብዲሌና የሄጎ የመደበኛ ወጣቶች ቡድን አስቀጥሎትም ነበር ባይ ናቸው። ዛሬም ድረስ ተሻግሮ ለሚሉት የሰሜኖቹ ፖለቲካዊ ሴራ አሁንም ቢሆን ከወህኒ ቤት ተደብቆም ሆነ በትዊተርና ሌሎች ማህበራዊ ሚዲያዎች እንደዚሁም ኢትዮ ፎረም በተባለው የህወሓት ክንፍ ዩቲዩብ ቻናል በኩል ሶማሊያ ክልልን የማተራመስና የመተንኮስ ሙከራቸውን ቀጥሎበታል ሲሉ ነው የወነጀሉት። መሐመድ ለዚህም ነው በቅርብ ጊዜ የሚጻፉት የአብዲሌ የትዊተር ለጥፎች ድንገት የሚሰራጩ መረጃዎች አይደሉም ስንል የምንናገረው ብለዋል። ጸሐፊ መሐመድ ኦላድ የቀድሞው የክልሉ ፕሬዝዳንት አብዲሌ
ኢሌ ወይንም አብዲ መሐመድ ዑመር ሙከራዎች ያረጀው ስትራቴጂክ ፍርሃት አሁንም በህይወት እንዳለና በእርሱ በኩል ሁከት መቀስቀሻ ስልት አድርገው እየተጠቀሙበት ይገኛሉ ባይ ናቸው። የሶማሌ ክልል ተረጋግቶ መጓዝ እንቅልፍ እንደነሳቸው ቀጥሏል ሲሉ በማብራራት ሶማሌ ክልል እያለፈበት የሚገኘው የመረጋጋት ጉዞም እንቅልፍ ላነሳቸው አይችልም ይላሉ በጅግጅጋ ስታንዳርድ ላይ ባሰፈሩ ጽሁፋቸው። ለምን የሚል ጥያቄ ከመጣ ሶማሌ ክልል እኮ የሚበዘብዙት ሀብት የሚታፈስበት ሌላውን ለማጥቃት የሚመሽጉበት ደጀን ወረዳቸውና እንደፈለጉ የሚዘውሩት ክልል እንጂ ባለቤት ህዝብ ያለው ክልል አይመስላቸውም ነበርና የሚል ምላሽ ሰጥተዋል። ይህ ከልክ ያለፈ መተማመን ተራ መታበያ አልነበረም፣ በሚገባ የታሰበበት ስትራቴጂ እንጂ የሚሉት ምንጫችን ክልሉን በተመለከተ ያራምዱ የነበሩት መርህ ክልሉ ወይ በፈርጣማ ክንድ ትቆጣጠረዋለህ አሊያም ደግሞ ቀና እንዳይል ደፍቀህ ትይዘዋለህ የሚል ነበር ብለዋል። በዚህ ሰዓት አዲስቷን ኢትዮጵያ ይዋጃል የሚሉት የፌዴራል መንግስትና የክልሉ መስተዳደር ዘመን ዋናው ጥያቄ ይህንን አስቀያሚ የታሪክ ምዕራፍ ወደ ኋላ ትተን በአዲስ መንፈስ ወደፊት መራመድ የሚል ነው ብለዋል። ነገር ግን የተወገደው ስርዓት ቅሬቶች አሁንም እዚህም እዚያም አለው ማለታቸውና መተንኮሳቸው አልቀረም ባይ ናቸው። የጽሁፉ ባለቤት መሐመድ ኦላድ የእኛ ድርሻ ድመት መንኩሳ አመሏን አትረሳ እንዲሉ መንፈራገጣቸው እንደማይቀር ተገንዝበን በእውነተኛ ስማቸው እየጠራናቸው መቀጠል ነው ብለዋል። የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።